ከዛ በኋላ አንቺም ለእኔ ፍቅር ይኖርሻል። ወይኔ ሉና፣ ወይኔ ሉና፣ አጉል ቦታ እኮ ነው የመታሽ። ዝጋ! አንተ በጣም ባለጌ ውሻ ነሽ ሮቤል። ወይኔ ሮቤል፣ መሞቴ ነው ሉና። አንተ ግን አንተ ትንሽ እንኳን አታፍርም? ጭራሽ ደፍረኝ ትመጣል። በጣም ጨካኝ ነሽ፣ ጨካኝ። የኔ ሀሳብ አይደለም ሚራ ነች። እባክሽ ይቅርበኝ፣ እኔ እንደዚህ አላሰብኩም። ይቅርበኝ ሮቤል? እንዴት ነው ይቅር የምልህ? ምኑን ይቅር ልበልህ? አንተ ከሴት አይደለ እንዴ ተፈጠርከው? ሴት ትንሽ ትደፍራለህ። ሰይጣን አሳስቶኝ ነው ሉና፣ እባክሽ። አንተ አይምሮ ተደፍራለህ ሮቤል። አንተማ ሚራ የምትመራ ባለጌ ነው። ሚራ እንድታፈቅርህ አብራተኛ ብላይ ነው እና ስለዚህ እንዳፈ ሉሃና ራሷን ላይ ተከላክላለች። ሮቤል ሊደፍራት በሞከረ ሰዓት ራሷን አድናለች። ሮቤል ጉድ ሆኗል። ሚራ እንደላከችውና እንድታፈቅርህ ከፈለክ ይሄ ነገር አድርግ ብላኛለች ብሎ ሚራንም አስጠምዶታል። አንተ እንዴት እናት የለህም? እንዴት ከሴት አልተወለድክም ወይ? እንዴት እንደዚህ አይነት ነገር እኔ ላይ ለማድረግ ደፈርክ ብለዋለች። ይቅርታ አድርጌልኝ እባክሽን እያላት ነበረ። አንድ ጊዜ ስተት ሰርተሃል፣ ስተትህንማ ደግሞ ይሄ የማይታረም ነው። ድጋሚ እኔ ላይ እንደዚህ ለማድረግ ከሞከርክ እመነኝ ብለዋለች። ሉሃና በጣም አምርራ ሮቤል ላይ ጣቷንም ስትቀስርበት ነበረ። የላከችውንም ሚራ እንደሆነች ከነገራት በኋላ ሉሃና ወደ ሚራ ሮጣለች። ሚራ ጋር ሳታስብ ከኋላ አንቃታለች። ሚራ ግን በዛን ጊዜ ሮቤልንም እንዳስጠበቃትና አድናን ከመጣ ይሄ ነገር ይበላሽብኛል ብለዋት ነበረ። አድናን እንዳይመጣ እኔ ጠብቀዋለሁ፣ አንተ ብቻ ሀሳብህን አሳካ ብለዋለች። በዚህን ሰዓት ሚራ የምትጠብቀው ነበረው አድናንን ነበረ። አድናን በየትኛው መንገድ ይመጣል ሊሆን ብላ ነበርና ግን ያላሰበችው ነገር ነው የተፈጠረው። ሉሃና ከኋላ አንቃት ነበረ። ምን እያደረግሽኝ ነው እያለቻት ነበረ። አንቺ በጣም መጥፎ ሰው ነሽ፣ እንዴት አደርጋለሽ እያለቻት ነበረ። ምን አደረግኩኝ ደግሞ? በጣም እየጎዳሽኝ እኮ ነው፣ እርጉዝ መሆኔን ከረሳሹ እያለች ነበረ ሚራ። ራሷን ለማዳን በጣም ብዙ ነገሮችንም ስትቀባጠር ነበረ ሚራ። አንቺ እንኳንና እርጉዝ መሆንሽን ረስተሽዋል፣ ደግሞም የመርዝ ልጅ መርዝ ነው እያለች ነበረና ልጅሽም አንቺን ነው የሚመስለው እያለች የአድናንም ልጅ ላይ በጣም መጥፎ ነገር አመለካከት ስታስብበት ነበረ። ሉሃና በጣም መጥፎ ሁኔታ ላይ አድርጋታለች ለሚራ። ሚራ በጣም ራሷንም እስከምትስት ድረስ ነበር ያነቀቻት። ተይኝም እያለቻት ሁሉንም ነገር ማውራት እንችላለን፣ እነግርሻለሁ እውነቱን ብላት ነበረ። ሉሃና ግን ከለቀቅኩሽ አንቺ መልሰሽ ያውም ነሽና መቼም የማትቀየሪ ሰው ስለሆንሽ እዚሁም ጨርስሻለሁ ብላታለች ሉሃና። በዚህን ሰዓት ሚራ እኔ እኮ ምንም አላደረኩም፣ ያመጣውንም ሀሳብ እሱ ነውና ረድቼዋለሁ ብቻ ነው እያለቻት የነበረው። እንዴትስ እንደዛስ ቢሆን እንዴት እንደዚህ አይነት ነገር አንቺ ሴት አይደለሽ እንዴ እያለቻት ነበረና ሚራ በዚህን ጊዜ ራሷ ለማዳን በጣም ተታግላለች። ግን ደግሞ እኔ ዛሬ ገልሻለሁ እያለች ለመግደል ሞክራ ነበረ ሉሃና። ግን በመሀል አድናን መጥቶ አድኗታል። አድናን ሁለቱን ካላቀቃቸው በኋላ ምንድነው የተፈጠረው እዚህ ቤት እያለ ነበረ። አድናን ለሉሃና ጠይቋት ነበርና ሉሃና ግን ምንም ማስረዳት አልፈለገችም። አንተ መቼንም ምንም ብነግርህ አትሰማኝም፣ ግን ተወኝ፣ እቺን ሴት ላስወግዳት እያለች ነበረ። የተፈጠረው ነገር ብትናገር ይሻልሻል፣ ደግሞ አሁን ምን ሆንኩኝ ልትይ ነው ብለዋታል። አድናን ይሄ ባለ ሰዓት ልክ ነኝ እኮ አንተ ምንም ነገር መስማት አትችልምና ብነግርህም አታምነኝም ብለዋለች። ግን ደግሞ ማደርገውን እኔ ያውቃለሁ ብላለች። ሉሃና በጣም ቆራጥ ሆና ነበረና አድናንንም ለመጋፈጥ የሞከረችው ለሚራ ብዙ ጥያቄ ጠይቋት ነበረና የተፈጠረውን ነገር ንገሪኝ እውነቱን ቢላትም እንደምታየው እኮ ነው የማውቀው ነገር እሷ እንዳነቀችኝ ብቻ ነውና ምንድነው የምትለው እያለች ጥፋቷም ለመሸፈን ሚራ ከአድናን ጋር ስትታገል ነበርና
ሉሃና እኮ በጭራሽ እንደዚህ አይነት ነገር ያለ ምክንያት ልታደርግ አትችልም እና ምንድን ነው ያደረጋችኋት እያለ ነበረ። አንተ ግን ሰውዬ እያለች ሜራ በጣም መጥፎ ነገር ለመናገር ሞክራለች። አድናን በዚህን ጊዜ የሆነ ነገር እንደተፈጠረ ገብቶት ነበርና ሜራ ግን ይሄ ነገር ከሰማች በኋላ ወደ ሮቤል አምርታለች። ሮቤልም በጣም እያቃሰተና በጣም እንደታመመ ነበርና በዚህን ጊዜ ሮቤልም ስታየው ምንድን ነው የሆንከው እያለች በማላዘን ነበር የጠየቀችው። እያዘነችለት ነበርና ምን ሆነህ ነው እያለችው ነበር። በዛን ሰዓት ግን ምንም አልሆንኩም እያላት ነበርና ምንድን ነው የተፈጠረው እያለች ትጠይቀዋለች። እሱ ግን መታኝ ነው ብሏታል። አንተ ግን ምን አይነት የማትረባት ሰው ነህ? እንዴት አንድች ሴት ታቅታለች? አንተ ወንድ ነህ ወይስ ምንድን ነው? ወንድ ሆነ ከአንድች ትንሽ ሴት ታቅታለች እያለች ለምን የሚፈልገው ነገር አላደረገም ብላ በጣም እንዲቆጨው አድርገዋለች። ሮቤል ግን ከሜራ ጋር የመታገል አቅምም አልነበረውም እና ምንድን ነው የምትይኝ? ታምም ያለው እባክሽን እኔ ምድንም ሚሰራልኝ አይመስለኝም እያላት ነበረ። ሮቤል ምንም የሚለው ነገር አልሰማም ብላ ነበረ ሜራ። አንተ ታውቃለህ ወንድ አይደለህም፣ ወንድ አሰዳቢ ነህ ትፍ እያለችበት ነበረ። በዚህን ሰዓት ሜራ መራቋን ተፍታበት ነበረ። ለሮቤልም የወጣችሁ አግዥኝ ብሏት ነበረ። ደግፊኝና ወደ መኝታ ልሄድ ብለዋታል። አሁን ላይ ሮቤል መንቀሳቀስ እንኳን እስከሚያቅተው ድረስ ደብድበዋለች። በአንድ እርግጃ ነበረ ሮቤልም አንድ ቦታ እንዲይዙ ያደረገችው። አድናን የተፈጠረው ነገር ከሉሃና መስማት ፈልጎ ብዙ ጥያቄ አጠያይቋት ነበረ። አንተ መስማት አትችልም፣ ብነግርህም ደግሞ ምንም አትረዳኝም ብለዋለች። የኔ ቆንጆ እረዳሻለሁ፣ ሁሉንም ነገር እኮ አውቃለሁ፣ ግን ንገሪኝ እውነቱ ብሏት ነበረ። በዚህን ሰዓት አንተን መቼም ቢሆን አትረዳኝም፣ አልነግርህም። ደግሞ ለሮቤል ሁሉንም ሮቤል ነግሮኛልና ያደረስክልኝንም መልእክት ደርሶኛል ብለዋለች። በዚህን ሰዓት ምን አደረግኩኝ ደግሞስ ምን ብያለሁ ብለዋት ነበረ። አንተ ሉሃናን እንደማልፈልጋት ብለክ እና ደግሞ ከልጄና ከሚስቴ ጋር መሆን እፈልጋለሁና ሉሃናን ውሰዳት ብለክ ለሮቤል ነግረዋል ብለዋለች። አድናን በጣም ደንግጦ ነበርና ማን ነው እንደዚህ ያለሽ? ደግሞ እኔ በጭራሽ አላልኩም እያለ ነበረ። ብትልም ይሄ ነገር በቃ አብቅቷል፣ አልክም አላልክም እያለችው ነበርና እባክሽን እኔና አንቺ በዚህ ሁኔታ መሆን የለብንም እና ያልሽኝንም ሁሉ አደርጋለሁ፣ እሰማሻለሁ፣ ንገሪኝ ብቻ ተፈጠረው እያላት ነበረ። ምንም መናገር አልፈለገችም። በዚህን ሰዓት ሮቤል ወደ ሮቤልም ክፍል ሄዷል። ሮቤል ምንድን ነው የተፈጠረው ብሎት ነበረ። የሮቤል ሁኔታው በጣም አስጨናቂ ነበረ። ሮቤል በጣም ፊቱ ተጨማዶበት ነበርና የሆንከው ነገር ምንድን ነው? ፊትህ ሁሉ ተቀያይሯል እያለው ነበረ። ምንም አልሆንኩኝም፣ ምንም አይደለም እያለው ነበርና ምንድን ነው እሺ ከሉሃና ጋር ምንድን ነው የተፈጠረው እዚህ ቤት እያለ ሲጠይቀው ነበርና ሉሃና ጋር ምንም የተፈጠረ ነገር የለም፣ ማንም ምንም አላደረጋትም እያለ ነበርና ሮቤልም ዋሽቶት ከሉሃና ጋር ምንም አልተፈጠረን ካለው በኋላ አድናን አምርሯል። በሩንም ትቶ ከውጭ ቆልፎበት ይሄዳል። አድናን በሩ ቆልፎ ወደ ሜራ ነበረ ሄደው። በዚህን ሰዓት አድናን በሩን ክፈትልኝ፣ እባክን ክፈትልኝ እያለው ነበረ። ከሮቤል ትክክለኛ መልስ አለመስማቱ አድናን ከሮቤል ትክክለኛ መልስ አለመስማቱ በጣም አናዶትና ወደ ሜራም አንድ ጊዜ ለመጠየቅ ሞክሯል። ከሉሃና መልስ ሲያጣ ወደ ሮቤል ሄዶ ነበረ። ሮቤልም ትክክለኛ መልስ አለመስጠቱ ይበልጥ አበሳጭቶት ነበርና ሉሃናንም ያደረጋቸዋት ነገር ምንድን ነው ብሎ ሜራንም ጠይቋታል። ሜራንም የተፈጠረ ነገር የለም፣ እኔ ውጭ ወጥቼ የተፈጠረው ነገር ሁሉ ንገሪኝ እያላት ነበረ። ሜራም ምንም እንደሌለ ትነግረዋለች። ቁልፉ የት እንዳላነሳችውና የት እንዳሉ ሲጠይቃት ነበረ። ሜራ እንዳላነሳችውና ማንም እንዳልነካው ነግረዋለች። በዚህን ሰዓት ጥሩ ነው በቃ እያለ
ስለ ሮቤል በጣም ማስጠንቀቂያ ሰጥቷት ነበረ። ሮቤል ይሞታል እውነቱን ንገሪኝ ብለዋት ነበርና ምንም ያማውቀው ነገር የለም፣ ምንም አልተፈጠረም። ሉሃናም የሆነችው ነገር የለም ስለዋሸችው። በዚህን ሰዓት የቤቱ ሙሉ ቁልፍ አንስቶታል አድናን። ሮቤል ይሞታል ካላት በኋላ ቁልፉም ሲያነሳው በጣም አስጨንቋታል። ይሄ ከይስ የሆነ ሊገለው ነው በቃ እንዴ እያለች ነበራል ሚራ በሮቤል ጉዳይ እንደማትደራደርና አድናንንም አሳልፋ ለሮቤል ለመስጠት ነው አሁን ላይ ፍላጎቷ። ወደ ሮቤል ሄዳለች። ሮቤል በሩ ተቆልፎበታል። ግን ደግሞ ሮቤል ክፍል በፍጥነት ከሄደች በኋላ ሮቤል ፍጠን፣ በሩን ክፈትልኝ፣ ችግር ተፈጥሯል ብለዋለች። ሮቤል ግን ከውስጥ ሆኖ ሚራ ክፈችልኝ፣ በሩንም ተቆልፎብኛል፣ አድናን ቆልፎብኛል እያላት ነበርና በዚህን ጊዜ ቁልፉንም አምጥታ እንድታስመልጠው ሲለምናት ነበርና ምንም ነገር ማድረግ እንደማትችልና ደግሞ ባንተ ጣጣ አሁን ላይ ራሴንም ህይወቴም አደጋ ላይ አልጥልም ብላለች። ሉሃና አሁን ላይ ሳሎን ላይ ሆና ስታለቅስ ነበረ። አድናን ደርሰዋል። አድናን ምንድነው እያለቀሽ ነው ወይ ያላት ነበርና አይ እያለችው አሁንም እያለቀሰች ነበረ። የተፈጠረው ነገር ንገሪኝ እባክሽን ቆንጆ እያለ ሲጠይቃት ነበረ። በእንባዎቿ መሀል ገብታ እያለቀሰች ነበርና በዚህን ጊዜ ወደ እሷ አስጠግተዋት እባክሽ አታልቅሺ፣ ንገሪኝ፣ ሁሉንም እረዳሻለሁ እያላት ነበረ። አድናን ይሄ ነገር ከጠየቃት በኋላ እውነቱም ለመናገር ደፍራ ነበረ። ግን ደግሞ እህቴስ ሮቤል ከሌለ እህቴ የለችም ብላ ሉሃና ዝምታዋ መርጣለች።